ኢየሱስ ጌታ ነው ለዘላለም። ወል ጌታስ ጌታ ነው። አሜን አሜን። እየገባው ነው ፌስቡክ ላይ ኢየሱስ ጌታ ነው። ገባው ማለት ነው። ፌስቡክ ላይ ገብተናል ማለት ነው። ዛሬም ኢየሱስ ያድናል። አሜን። ሰላም እያለው ሰላም ሰላም ሰላም። ጌታ ሰላም ጸጋ በአራቱ አቅጣጫ ይሁን። ይሄ ሰላም ማለት ነው። የኢየሱስ ሰላም አይ ቲንክ ሬዲዮ ላይ ማለው የስ ሬዲዮ ላይ እየሰራ ነው እና ጌታስ ጌታ ነው። ሰላም ብያቸዋለሁ እና አይ ቲንክ አጭር ጸሎት እንጸልይ፣ ይቅርታ እንማር አልኩኝ እና እንጸልይ ማለት ነው። ዛሬ አይ ቲንክ ዛሬ ባለፈው ነገር ላቸዋለሁ። ይህንን ስም ዛሬ ያላወቃችሁት እንድታውቁት፣ ያልተንበረከካችሁ እንድትንበረከኩ። የእግዚአብሔር ቃል ታውቃላችሁ፣ ያላመኑትንስ እንዴት ይጠሩታል ይላል። ደግሞ ካልሰሙትስ እንዴት ያምናሉ? አያችሁ፣ ስለ ኢየሱስ ሲሰበክ ማሰሙ ከሆነ እንዴት ታምናላችሁ? እነዛ የሰማሪያ ሰዎች ስለ ኢየሱስ ሄዳ ሰበከች ማለት ነው። ያቺ ሰማሪያ ሴት ከዛ ሰሙት። እኛም ሰምተነዋል አሉ። ሰምተነዋል ካን ስለ ቃልሽ ብቻ አይደለም ማለት ሰምተነዋል። እሱ ክርስቶስ የዓለም መድኃኒት እንደሆነ አወቅናል። በቃ ዘይ ኖ ሂም ኢየሱስና ዛሬ አያችሁ፣ ይህን ኢየሱስ እንድታውቁ ያስፈልጋል። እና ዛሬ አይ ቲንክ ከመላእክት በላይ ከሁሉ በላይ ስም ያለው ማለት ነው። ስለዚህ አይ ቲንክ አጭር ጸሎት ልጸልይ። ጌታ ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ነው። ይህንን ቀን ሰጠን። ዛሬም ከአልጋ ላይ ተነስተናል። አልጋው እምቢ አላለንም ማለት ነው። አትነሳም አላለንም ማለት ነው። ለምን? እግዚአብሔር ምሕረት በማለዳ ምሕረትን አሰማኝ ይላል። ማለዳ ማለዳ ምሕረት አጠግባለሁ ይላል። ያጠግበናል እግዚአብሔር። በቃ ሁሌ ስንነቃ ምሕረቱ ነው የእግዚአብሔር ምሕረት ማለት ነው እንጂ ከኛ የሆነ ነገር የለም። ከኔ የሆነ ምን አለ ጌታ? ሁሉ በእርሱ ነው የሆነው። ስለዚህ በኢየሱስ ክርስቶስ ስም አባት ሆይ ይሄ አይተን የማናውቀውን ቀን ገልጠ ስለሰጠህን በጌታ በኢየሱስ ስም እናመሰግንሃለን። ዛሬም በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ሐሴት እናደርጋለን ተብሎ ተጽፏል። በኢየሱስ ስም ይሄን ቀን ስለሰጠን ተባረክ። ዛሬም በዓለም ዙሪያ ጌታ በኢየሱስ ክርስቶስ ስም ይሄ ፌስቡክ ላይ ያለ እግዚአብሔር አባቶች ሰውን አደንዝዞ ያለ ጎላህ በቲክቶክ ላይ ያለ በዩቱብ ላይ ያለ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ በዚህ ስም ስለሚዋጥ እናመሰግንሃለን። እግዚአብሔር አባት አሁንም ስለ ሁሉ እናመሰግንሃለን። ዝራም ስለ ኢራን ላይ በኢየሱስ ስም ጌታ በዛ ያለ ዘንዶ በጌታ በኢየሱስ ስም በዚህ ስም ስለሚዋጥ እግዚአብሔር አባት ሆይ ዛሬ በዓለም ላይ ያለ አመጽ፣ በዓለም ላይ ያለ ክፋት፣ ጥላቻ፣ በዘር ውሸት ምናምን እነዚህ ሁሉ በዚህ ስም ስለሚዋጥ እግዚአብሔር እናመሰግናለን። ዛሬም በኢየሱስ ስም ስለዚህም ስለ አሜሪካ ስለ ትራምፕ ተመስገን ስለምትረዳው፣ በዛም ስለ ዶክተር አብይ ስለምትረዳው ጸጋ ስለምታበዛለት እግዚአብሔር አባቱ በዛም በመቀሌ ጸለይን፣ በዛም በኤርትራ ጸለይን እግዚአብሔር በዛም በሁሉ ጌታ እግዚአብሔር ጦርነት ስለምትሽር እግዚአብሔር አባቱ እናመሰግናለን። ስለ ሁሉ ተባረክ። ይሄን ቀን ስለሰጠህን እናመሰግንሃለን። በኢየሱስ ክርስቶስ ስም ዛሬም ይህን ስም ያላወቀ ይሄ ስም ጌታው ብርና ወርቅ የለንም ብለው እነ ጴጥሮስ የኮሩበት ስም እንደሚፈስ ዘይት ነው። እግዚአብሔር ደናግል ወደዱ፣ ሳብን ካንተ በኋላ እንሮጣለን እንዳለ ዛሬም በኢየሱስ ስም ይሄ ስም ጌታ እግዚአብሔር ከስም ሁሉ በላይ ስም ነው። ጌታ በኢየሱስ ስም ጌታ እግዚአብሔር ዛሬ እንድንረዳ መረዳት ስለምሰጥ ጌት አንደርስታንዲንግ ይላል ቃል። በኢየሱስ ስም በዚህ ስም ላይ ሰጥተናል ስልጣን። ይሄ ስም ብቻ ያለው በኢየሱስ ስም ጌታ እግዚአብሔር በክብር ኮርቶ ይኖራል። በኢየሱስ ስም ጆሮ ይከፈት። እግዚአብሔር አመሰግናለሁ። እንጂ ሰስኔም አሜን። ባስተተስፋይ በቃ ዛሬ ስለዚህ ስም ነው የምንማረው፣ ስለ ኢየሱስ ማለት ነው። እናቴ መዝሙር ልዘምር ወይስ ልቀጥል? አንድ ስም ብቻ በሰማይና በምድር፣ አንድ ስም ብቻ ኢየሱስ ብቻ በሰማይና በምድር፣ ኢየሱስ ብቻ ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል። የኢየሱስ ብቻ አንድ ስም ብቻ በቃ ማምለጫ አለት ማለት ነው፣ እግዚአብሔር የሰጠን ማለት ነው። በቃ በዚህ ስም ውስጥ ካለ እግዚአብሔር ቃል መዝሙር 91 ላይ በልዑል መጠጊያ የሚኖር ነው ያለው። ድቪት አላለም። ሁሉም በሚችል አምላክ ጥላ ስር ያድራል። በመኖር አለ። በእኔ ኑሩ ነው ያለው ኢየሱስ። በእኔም ኑሩ ቃሎቼም በእናንተ ይኖራል። መኖር አለብህ በኢየሱስ ማለት ነው። ኢየሱስ ጋር ካለ እሱ እውነት ነው፣ እሱ ጸጋ ነው፣ እሱ በቃ እውነት ነው እንጂ ብሎ እግዚአብሔር እንትን የለውም። በቃ ኢየሱስ ጋር ኖር ያለው እያልክ የምትዋሽ ከሆነ ትክክል አይደለም፣ ተሳስተሃል ማለት ነው።
የለም እሱ ጋር የለም ጽድቅ ነው ያለው እሱ ጋር አፌ ጽድቅን ይናገራል ይላል አፌ እውነትን ተሞልቷል ዳዊት ሲናገር ስለዚህ ዛሬ ስለዚህ ስም ነው አቲ ባለፈው ትንሽ እንድሮስ ላርግላችሁና ስለ ልብ ትንሽ ነግራችሁ ወደ ኢንትሮዲዩስ አረግና ለምንድን ነው የምትለን ፓስተር ተስፋዬ ልብ መሰረት ስለሆነ ነው አያችሁ ልብ መሰረት ነው ልባችሁን እናንተ ካልጠበቃችሁ እግዚአብሔር አይጠብቅም አጥብቀ ጠብቅ ነው ያለው እግዚአብሔር ለምን የህይወት ሞጫ በዛላል አይሱ ልብ ይቆስላል ልብ ይደማል ልብ ከከፈትክ ብዙ ነገር ውስጥ ይወስድሃል ማለት በቃ ልብ ገብታችኋል ልብ ሲል መንፈሳችሁ ነው የሚናገረው እንጂ የስጋ ልብ አይደለም አብሶ በጣም እዛ እንትን ላይ የተዛላችሁ ኤርሚያስ ላይ ያነበብኩላችሁ እሱን ላንብብላችሁና ኤርሚያስ 17 ላይ ላሳያችሁ ኤርሚያስ 17 ላይ ላሳያችሁ እሱን ላሳያችሁና የሰው ልብ ምን ያህል ክፉ እንደሆነ በጣም የሚያሳዝን እጅግ ክፉ ነው ይላል ኤርሚያስ ምዕራፍ 14 ቁጥር ላይ እንደዛ ሰው የሰው ልብ ሁሉ ነው የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው አለ ከሁሉ ይልቅ ተንኮለኛ ነው እጅግም ክፉ ነው ማንስ ያውቀዋል እኔ እግዚአብሔር አለ ደስ አይልም ደስ የሚል እግዚአብሔር ያውቃል እግዚአብሔር ልባችሁን ያውቃል እግዚአብሔር ቃል ከልባችን እሱ ታላቅ ነውና የምታረጉት ነገር ልባችሁ እግዚአብሔር ነው የሚያውቀው ሰው ላያውቃችሁ ይችላል አየ ሁሉ ነገር አልኩ አጅሬ የሚሰራው እዛ ላይ ነው በቃ የሰው ልብ ያሽካል ባለፈው ስለ አእምሮ ነገራችሁ አይደል አንተ ከከፈተ አእምሮ በር ለመንፈሳችሁ በር ነው አየ ልብ አጅሬ አልኩ እኮ ልብ ትዛለም ጌታ ሲናገር ስለ ዘሩ ዘራ ምናምን ሲል የተዘራ ልባችሁ ልክ እንደ መሬት ነው ብያቸዋል የተዘራ ነገር ይበቅላል አልኩ ምድራችን ላይ ዘር በቅሎ አይደለ እንዴ ያለ ችግር ስንት ወጣት አጣን ስንቱን ወጣት አስቀጠፈን አሁን ነው ለማስቀጠፍ ይዘጋጁ ነው ችግር እኮ ልባችሁ ላይ የተዘራው ዘር ማለት ነው የተዘራው ዘር ክፉ ዘር ተዘርቶ ማለት ነው ልብ ላይ ከተዘራ የተዘራው ይበቅላል በቃ የዘራችሁት ነገር ይበቅላል ልብ ላይ ምን እየዘራ ለዚህ ነው ኢያሱን እኮ ካፋ ይለያል የእግዚአብሔር ቃል ይሄን ቃል መዝራት በላይሽ ላይ ፈውስ ቃል ካስፈለገ ፈውስ ለዚህ ነው ለሚያገኙት ህይወት ለስጋችሁ መጀመሪያ ካይና አታርቃት በልብ ውስጥ ጠብቃት ይላል ዳዊት አንተን እንዳልበድል ቃልን በልቤ ሰወርኩ ይላል የእግዚአብሔር ቃል ማለት ነው አያችሁ ልባችሁ ከሳተ አንደበታችሁ ከሳተ ስፔሻሊ አንደበታችሁ ከሳተ ልባችሁ ስተዋል በቃ አንደበታችሁ ትክክል ካልሆነ ልባችሁ ችግር ውስጥ ነው ያለው ትክክል ለዚህ ነው ያዕቆብ ምዕራፍ አንድ ያሰበ ነገር አንደበቱን ሳይገታ ልቡን እያሳዘ እግዚአብሔርን የሚያመልክ የሚመስለው እኮ ነው ያ ሰውዬ የሚያመልክ አንደበቱ ግን አስቶታል እዚህ ላይ ያለው በቃ ውሸት እውነት የሌለ ነገር አንደበት ይስተዋል ግን ቸርች ይሄዳል በጣም የሚያስገርም ቸርች ምናምን እንስገድ ምናምን እንደዛ ብሎ ነገር የለም ዝም ብሎ ሞኝ አትሁኝ እባክሽ ተመለሽ አንደበትሽ ሳትገጪ ትክክል ሳይሆን ማለት ነው በቃ ለመዝባናችሁ ትጫወታላችሁ መመለስ ነው የሚያስፈልገው አንደበትህ ከሳተ ልብ ስቷል በቃ አራት ነው አንደበታችሁ ቃሉን የማይናገር ከሆነ እንደ እግዚአብሔር ቃል ከሌለ ማንም ይናገር እንደ እግዚአብሔር ቃል ይናገር ስለዚህ ምን አለ ክፉ ነው ማን ያውቃል እኔስ እግዚአብሔር እንደዚህ አለ እኔ እግዚአብሔር እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ እንደ ስራው ፍሬ ዘንድ አለ በቃ እኔ እግዚአብሔር ነኝ አለማቀው እንደ ስራሽ የሚሰጥሽ እንደ ስራ የሚሰጥ እሱ ነው ለምን ልብ ስቷላ ያያችሁ አይደል በኢትዮጵያ ላይ ያለው አመጽ ተንኮል ግድያ እናቱን ሴክስ የሚያደርግ እህቱን ሴክስ የሚያደርግ ሚገል እህቱን ሀብት ለመውሰድ የሚገል ኩላሊት የሚሸጥ ያለው ክፋት ያለው አመጽ ከየት ነው የጀመረው ልብ ላይ ነው ልብ ላይ በቀለ ማለት ነው ከዛ አንተ የምትኖረው ልብ ላይ ያለው ልብ ላይ ያሰብከው ትሆናለህ አሰማኒቲ ልብ ላይ ያሰብከው ልብ ላይ ያለው ነው ሁሉ ነገር እዛ ላይ ስለዚህ ምን አለ ኩላሊትን እፈትናለሁ አለ በጣም አንድ ቃል ላሳያችሁና ቶሎ ልበል ምን ይመስላችኋል ዮሴፍ የተባለ ሰው ወንድሞቹ ምን ይመስላችኋል ምን ቃያን ምን ይመስላል ወንድሙ አይደል የገደለው ነው አቤልን የገደለው ማለት ቃያን አይደል ምን ይመስላል ማን የገደለው ከዛ መቅበዘዙ ሳልነበረው አልኩ ገለ
ትክክል እውነተኛ እንቅልፍ እኮ አይተኙም። የሚገርማቸው እውነተኛ እንቅልፍ የላቸው የለም እንቅልፍ ምን ይመስላል ወንድሞች እሱ ያላቸውን አላያችሁ ዘፍጥረት 45 ብታነብ እኮ ለእናንተ ሲል ነው አለ እግዚአብሔር። በቃ ወንድሞቹን አልተቀበላቸው ለምንድን ነው? እግዚአብሔር ኦልሬዲ መልካም ነገር አድርጎለታል። እኔና እናንተም ይቅር የምንለው ይቅር ተብለን ነው። ይቅር በሉ እኔም ይቅር ጌታ በክርስቶስ ይቅር እንዳላችሁ ይቅር ተባሉ። ይቅር መባልን ካላወቅ ይቅር ማለት ይከብድሃል ወይ? ጴንጤ ከልቤ ልንገራችሁ ይቅር ማለት የሚከብድ ይቅር መባልን ስላላወቅ ነው። እግዚአብሔር አድርጎልን ነው ምናምን እናደርጋለን። ግን ይሄ ልብ ላይ ይቅርታ ህይወት ያለው ልብ ላይ ኢየሱስ ምን ይመስላል? ወንድሞቹን ይቀበላቸው እንደዛ አድርገውት ሮቤል እኮ ባይኖር ሊገሉት ነው። እግዚአብሔር ምክራቸውን አፈረሰ። ለምን? እግዚአብሔር በዮሴፍ ራእይ ያለው አይሞትማ። ራእይ ያለው ቢሞት መሰለ እንዴ? ራእይ ያለው አይሞትም። ኔቨር ራእይ ያለው ሳይሞት ግን እግዚአብሔር ምን አደረገው? ታደገው። ለእናንተ ነው አለ። በቃ ለእናንተ ልትሞቱ ልታልቁ ነበር አለ። እኔ ባልኖር አስቀድሞ እንደው በጣም ደስ ያለኝ ፓርት ምን አለ መሰላችሁ? እናንተ አይደላችሁ ማለት እዛው ዘፍጥረት 40 መሰለኝ እግዚአብሔር ቀድሞ አስቀድሞ ላካኛለ። እናንተ መሰላችሁ? አትቆርቆረዋል፣ አትዘኑዋል፣ አይዟችሁ በቃ ምንም እኔ እግዚአብሔር እዚህ ከፍታ ላይ አስቀምጦኛል። እኔ እዚህ ፕራይም ሚኒስቴር ሆኛለሁ የግብጽ ምናምን ደስ አይልም። ታዲያ እንዴት ይቅር ማለት ያቅተዋል? እንደዛ እግዚአብሔር አድርጎለት ዛሬ ስላንቺ አድርጎልሽ ይቅር ማለት ያቅትሻል? ከስንት ኃጢአት ከስንት በደል ይቅር ብሎ ስንት ነገር ከአመፃው አምጥቶ አመፃችሁን ኃጢአታችሁን ደግሜ አላስብም አለ እግዚአብሔር። ምን ይቅር ማለት ዮሴፍ አንድ ቃል ላንብብላችሁ እንትን ላይ በጣም ደስ የሚል ቃል እንትን ላይ ጌታ የመሰከረለት ማለት ነው። ትዝ አላችሁ ናትናኤል የተባለ ሰው አይ ቲንክ እንትን ላይ ዮሐንስ ምዕራፍ 1 ላይ ቁጥር 40 ትዝ አላችሁ ናትናኤል የተባለ ሰው እነ ፊልጶስ መሰከሩለት ማለት ወደ ኢየሱስ አመጡት ማለት መስከረው። ከዛ ጌታ ምን አለው? ተንኮል የሌለበት የእስራኤል ሰዋል ተንኮል የሌለበት የእስራኤል ሰዋል ጌታ ወደ እሱ ሲመጣ አየውና ስለ ናትናኤል የተናገሩት ዛሬ እንዴት ነው ይሄን ይመሰክርልሃል? ኢየሱስ ይመሰክርልሻል። ተንኮል የሌለባት ነው። የታወቀች ስለው ከበለስ በታች ነው አየው። ጌታ ማቅ ይመስላል። ባለፈው ነገር ያለው ሰው ፊትን ነው፣ እግዚአብሔር ልብ ነው። የጌታ አይኖች በምድር ሁሉ ልብ ወርሶን ያጸናል። ልብሽን የሚያግዚአብሔር ነው። ስታገለግል መሰራው የምታረጋቸው ነገሮች እንቅስቃሴ በሙሉ ልብ በሱ ነው የሚታወቀው። እኔ እኮ አውቃለሁ አለ። በቃ ምን ይመስላል? ተንኮል የሌለበት እንዲህ ጌታ ይመሰክርላቸዋል፣ ይመሰክርልሻል። ተንኮል የሌለባት ይልሻል ወይስ እባብ ነው ውስጥሽ ያለው? እባብ ነው ውስጥ ያለው። እባብ አለ። እባቡ ካለ ከባድ ነው። እሱ ከባድ ይገላል፣ መጨረሻ ይገላል። እንደውም ወደ ሲኦል ነው የሚወስድ እነግርሃለሁ። በቃ ሲኦል እንድትገባ ነው የሚያደርግህ። እግዚአብሔር ልብ ካልጠቀረ ባለፈው ነግሬሃለሁ። ይሳንትን ላይ ሕዝቅኤል 36:25 ዛለ ጥሩ ውሃ ረጭባቸዋለሁ፣ ከርኩሰታችሁ ትነጻላችኋለሁ፣ ከጣዖቶታችሁ ትነጻላችኋለሁ። ድንጋዩን ልብ አውጥቼ ወደ ጌታ ስትመጣ የስጋ ልብ ድንጋዩን አውጥቶ የስጋ ልብ ይሰጣል። ገና አልፈልግም የአባቴ የእናቴ ሃይማኖት አለ። እዛሁን ተቀመጥ፣ እዛው ቁጭ በል፣ እዛው በቃ እዛ በአመፃ ውስጥ ሆነ ቁጭ በል፣ በጨለማ ውስጥ ሆነ ቁጭ በል ማለት ነው። እዛው ጨለማ ውስጥ ሆነ ማለት የእናቴ የአባቴ ሃይማኖት አለ ማለት ነው። ጥንት ሲዋረድ ግብፅ መጥቶ ምን እንደሰራ ባላወቅ በምድር ላይ እነሱ ተንኮል ይሄን ዓመት ግብፅ አባይን ሴራ እንዴት እንደሰሩ የግብፅ ጳጳሶች ማለት ነው። ያ አልገባህም አንተ። ደንዝዘው ነው ሄደው። እግዚአብሔር ይመስገን አሁን እግዚአብሔር ሰው መጣላቸው ቀና እንድትሉ ማለት ነው። እግዚአብሔር አይሁን ጸሎት ነው፣ የቅዱሳን ጸሎት ነው ምድራችን ላይ መጣለ እንዲያነሳው። አሁንም እዚህ ሀገር ምን ጸልየው አመፀኛ እንዳይመጣ እንዳይገባ ኔቨር አይገባትም። ኔቨር በቃ እዚህ የምንዋጋው ማለት ነው። አመፀኛ ከነገር ታለቅሳለህ። አመፅ ይሰለጥናል፣ ኃጢአት ይሰለጥናል። ኃጢአት በሰለም ግን ለዚህ ነው ጻድቃን በበዙ ጊዜ ህዝብ ደስ ይለዋል ነው እግዚአብሔር ጋር። አንድ ቃል ላንብብ መጨረሻ ምሳሌ ላንብብላችሁ። ምሳሌ ምዕራፍ 23 ቁጥር 6 በልቡ እንዳሰበ ሰው እንደዛው ነው። በቃ በልብ እንዳሰብ እንደዛው ነው። አሰማኒቲ ሶዚ በቃ በልብሽ ያሰብሽው ነሽ፣ ያሰብከው ነው። ምን እያሰብክ ነው? ሐሳብ ወሳኝ ነው አልኩ። ዛሬ ወንድ ነው ሴት ነኝ ብሎ ነው። ለምንድን ነው ገብቶበት ነው።
ልቡ ላይ ዘራ። ካለፈ ከአእምሮ ገባ። አእምሮ እንዳትረሳ በር ነው። አእምሯችን እንዳላ ነው ተብለናል። ግን ሰው በልቡ እንዳሰብክ እንደዛ ምን እያሰብክ ነው? ምን እያሰብሽ ነው? ምን እያሰብክ ነው? አሰማኒቲ ሶዚ ሰው በልቡ እንዳሰበ ነው። ስለዚህ አጥብቀ ልባችሁን ጠብቁ። ዛሬ ወደ ኢየሱሴን ወስዳችሁ ኢየሱሴን ምን ያህል ታውቁታላችሁ? ምን ያህል በዚህ ስም እየኖራችሁ ነው? ምን ያህል ይህ ስም በእናንተ ላይ እንዴት ነው? እንደ ቀደም አለብክ እንታብሶ መሐሌ ምዕራፍ 1 ቁጥር ስም ልክ እንደሚፈስ ዘይት ነው። እንደሚፈስ ዘይት ነው። ደናግል ወደዱ ይላል። ልክ የሚፈስ ይሄ ዘይት ስሙ የሚጣፍጥ ነው። የኢየሱስ ስም እንደው በቃ እኔ አይዶን ነው። ከዚህ በላይ ከስም ፓስተር ተስፋ ያቅም ፓስተር ተስፋ ያቅም ዛሬ አሳይሃለሁ። ይሄ ስምን ኢንትሮዲዩስ አደርግልሃለሁ። እንደውም ነግሬያቸዋለሁ። አብሶልሞ ስንት ሺህ ካሴት ሲዲ አዘጋጅተን የኢየሱስ ስም የሚል ማለት ነው። በጣም አክሲደንት መኪና አክሲደንት የመታኝ አረሳ ማሺ አዘጋጅተን ሲዲ ማለት ነው። ስለ ኢየሱስ ስም ማለት ነው። በጣም በቃ ዛሬ ምንም እንደው ሰይጣን እየተዋጋ ያለው ሰዎች ይሄንን ስም እንዳያውቁ ለዚህ ስም እንዳይሸነፉ በቃ በሃይማኖት ውስጥ እያስቀመጣቸው በቃ በአማኖች ደብቋቸው ማለት ነው። አንተ ምን መስላል? የእግዚአብሔር ቃል ሲናገር የገዛ ወገኖቹ አልተቀበሉትም ይላል። ለምን ኢየሱስን ሪጀክት ያደረጉት? እስራኤል በሃይማኖት ውስጥ ነው ያሉት። ሃይማኖት ውስጥ ነው ያሉት። ከህግ በታች ነው ያሉት አልኩ። ምድራችንም ከህግ በታች በብዛት ስላለ ነው ኢየሱስን መቀበል አቃተው። በቃ ኢየሱስን መቀበል አቃተው። ለምን? ጣዖት ህግ ውስጥ ካለ ጣዖት ይበዛል። ውስጥ ጣዖት ተጠቅጥቋል። ለዚህ ነው ጥሩ ውሃ ረጭባቸዋለሁ አለ፣ አነጻቸዋለሁ አለ። እንደገና ከርኩሰታችሁ እንደገና ከጣዖቶቻችሁ ነፃ አወጣቸዋለሁ ጌታ። አየህ ይሄ ጣዖት ውስጥ ገብቶ አልኩ እኮ ጠንቋ ቤት ብትሄድ የማርያም ስዕል አለ፣ የገብርኤል ስዕል አለ፣ ግን የኢየሱስ ስዕል አያደርግም። ገባ? ስዕሉ ኢየሱስ አይደለም። ስዕሉ ቢዝነስ ነው። እኔ መጀመሪያ ነኝ ጌታ አውጣለኝ። እሱም ትልቅ ጣሳ የሚመስል ስነን ነበር። እዛ ኬንያ ነበርን። የሆኑ ቄስ ዲያቆኖች ናቸው። አረ ብታዩኝ እኮ በቃ ነጠላ ለብሼ ኬንያ ውስጥ የምታወቀው እንደዛ ነበር። ተዛ ናይሮቢ ቲካ ነበርን እና ማት ፎቶ አለኝ እኔ ነጠላ ለብሰን። ከዛ እንደገና ደግሞ ጠንቋ ቤት ገብቼ ይሰጠኛል ቋጠሮ። ሌላ ደግሞ ጉዳሴ የሚል መጽሐፍ ምናምን ዝም ብሎ ምናምን በቃ እሱን ይዤ ነበር። 3 ነገር አውጣልኝ። አንደኛ ስዕሉን አውጣልኝ፣ ሁለተኛ ቋጥራ ይዤ የመጣውን አውጣልኝ፣ ሶስተኛ ጉዳሴ የምትለው የጻፍ ምናምን አውጣልኝ። በቃ አወጣው። እሺ አልኩት። ከዛ በኋላ ተለቀቀ ፓስተር ተስፋዬ ማለት ነው። ይሄ ያጣውት ነው ታዲያ ምን ይመስልሃል? ሰው ለሁለት ጌታ መገዛት ትችላለህ? ትችላለህ? ከኢየሱስ ሌላ ነበር። ስምህን ጠርቶ ማናፍሯል ጌታ አንተን ይዞ ወጥቶ ማንስ ተረታ? ክንደ ብርቱ ነህ ጌታ አምላካችንህ ስፈውስ አይተናል። እኛም ባይናችንህ ስታድን አይተናል። በዘመናችንህ ስምህን ጠርቶ ማናፍሯል ጌታ አንተን ይዞ ወጥቶ ማንስ ተረታ? ክንደ ብርቱ ነህ ጌታ አምላካችንህ ስትባርክ አይተናል። በዘመናችንህ ስትቀባ አይተናል። እኛም ባይናችንህ ስፈውስ አይተናል። እኛም ባይናችንህ ሲያቆመን አይተናል። እኛም ባይናችንህ ሲያበዛ አይተናል። በዘመናችንህ ታሪክ ይታይ ይመርመር ከእግዚአብሔር ልጅ በቀር ፓስተር እኔ አላውቅም። ታሪክ ይታይ ይመርመር ከኢየሱስ በቀር እኔ አላውቅም። ከኢየሱስ በቀር እኔ አላውቅም። ለዘላለም ነበር ማወቅ ያስፈልግም። ከዚህ ስም ሌላ ሰው የሚያደርግ ይሄ ነው። ካለበት ነፃ የሚያወጣሽ ማንኛውም በሽታ ማንኛውም እስራት የሚፈታ ማለት ነው። አሳይሃለሁ። ይሄ ስም ካለ በዚህ ስም የማይዋጥ ነገር የለም። እንደውም ታውቃላችሁ፣ አብሶ ሮሜ ምዕራፍ 5:21 ላይ ካነባችሁ ጸጋው ከመጠን ይልቅ በለጠ ይላል። በዓለም ውስጥ ካለው የሚበልጠው ጸጋ ነው። ይሄ ጸጋ ይበልጣል፣ ከኃጢአት ይበልጣል። ጸጋና ኢየሱስ አንድ ነው።
ጸጋና ኢየሱስ ማለት ነው። ስለዚህ በዚህ ስም ይዋጣል። ዛሬ ያስጨነቀሽ የደበቀሽ ማንኛውም ነገር በዚህ ስም መዋጥ አለበት። ይሄ ስም ይውጣዋል። አሳይሃለሁ ከእግዚአብሔር ጋር ከስም ሁሉ በላይ ስም ነው ያለው እግዚአብሔር ያከበረው። ብታከብረው ባታከብረው እግዚአብሔር አክብሮታል። በትወጂው ባትወጂው ሲወደዳል። እግዚአብሔር እንዲወደድ ወደዋል። የምወደው ስሙት ነው ያለው። ማርያም ምን አለች? እሱ የሚላችሁን አድርጉ። አልሰማማ? ኢትዮጵያ ሕዝብ መች ሰማ? አልሰማም። ጆሮን አልከፈተም። እኔን ስሙኝ ያለች ነው መሰላቸው። ማርያም ምን እሱ የሚላችሁን አድርጉ አለች። አራት እንትን ምን ይመስላል? ጋኑን ወደ ውሃ ሲቀየር፣ ውሃ ወደ ሲቀየር። ኦኬ ፓስተር ተስፋዬ ቀጥል። ትምህርታችንን ቀጥልልን ፓስተር ተስፋዬ። ይቅርታ አንድ ጊዜ ኦኬ። ለማቴዎስ ምዕራፍ ላይ 1 ከቁጥር 21 ላንብብላችሁ። ዳዊት ትዝ ይላችኋል። ዮሴፍ ማርያምን ሊተዋት አስቦ ቀስ ብሎ ጻድማ ዮሴፍ ማለት ነው ሊተዋት ማለት ምን ይመስላል? ማርያም እኮ ጉድ ፈላ። በድንጋይ እኮ የምትወገረው ነበር እንዴ? ምን ያለው እንዳርግዛ አደልተል እኮ ነው የሚባለው። ህጉ ጉድ ፈላ። ግን ዮሴፍ ምን ይመስላል? እንደዚያ ነው እግዚአብሔር እንደዚያ ነው። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም የሕዝቡን ኃጢአታቸውን ተመልከቱ ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትይዋለሽ አለ። ዋራ ባባዴ ጋሳታ ሕዝቡን ከምን ያድናል? ከኃጢአታቸው። በቃ ከኃጢአት የሚያነጻ እሱ ብቻ ነው። ኃጢአት በመስቀል ላይ ወሰደል እሱ ብቻ ነው። ሌላ መልአክ አልሞተልም፣ ፍጥረታት አልሞተልም። የኢትዮጵያ ሕዝብ እኮ በጣም ያሳዝናል። በጣም ያሳዝናል። እሱ እንኳን ግብፃውያኖች መጥተው የሰሩባቸው ምን አለ? ዮሴፍ ሊተዋት ፈለገ። አትተዋት፣ ከመንፈስ ቅዱስ ነው የጸነሰችዋል። ሕዝቡን ከኃጢአት ስሙንም አላለ። ማን አወጣለት ስም? መልአክ። ስሙን ማን ትለዋለህ አለ? ኢየሱስ። ዋይ አይጣፍጥም ስሙ? ሁልጊዜ አንደበታችሁ ላይ አይጣፍጥም? የኢየሱስ ስም ማለት ነው። ኢየሱስ ስትሉ ደስ ሲል ምንም ማለት አጋንንቶች መቆም አይችሉም። ምንም ማለት በዚህ ስም ማለት ነው። እዛ ያላችሁ እነዛ 70 ሰዎች በመንፈስ ቅዱስ አልተሞሉ፣ በልሳን አይጸሉም። ዛሬ ጴንጤ ያቃተ ማለት ነው ሄዳ አጋንንት ማውጣት ማለት ነው። እነሱ በልሳን አይጸሉ፣ መንፈስ አልተሞሉ። ሄደው ግን ላካቸው ሲመለሱ በስምህ አሉት። አጋንንት ተገዙልን ነው። በማስም በመላክ ነው ያለው። በስምህ አጋንንት ተገዙ። ጌታ መናፍስ ሰይጣን እንደ መብረቅ ሲወድቅ አየታል። መናፍስን ደስ አይበላችሁ፣ ስማችሁ ግን በሕይወት ውስጥ ተጻፈ። ደስ አይደል? ስምህ በሕይወት ተጻፈ። ኦኬ። ሁለተኛ ጥቅስ ሐዋርያ ምዕራፍ 4 12 11 እንደዚህ አለ። ኦኬ። እናንተ ግንበኞች የናቁት እርሱ የማዕዘን ራስ የሆነው ይህ ድንጋይ ነው አለ። ግንበኞች የናቁት እርሱ የማዕዘን ራስ የሆነው ማን ነው? ያ ድንጋይ ኢየሱስ። ያ ድንጋይ ኢየሱስ ነው። ማዕዘን ራስ ይህ ድንጋይ ነው አለ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ማን ነው? ኢየሱስ ነው። ሌላ የለም። እንድንበት ዘንድ ያቺ ማና ዘርፌ ያደለ ቃል ነፃ ወጣ። እኔ ደግሞ ነፃ ወጣኝት ነው ዮሐንስ 14 ምን መንገድም እውነትም እሱ ነው ነፃ ወጣኝ። በየአባት የእናቴ የአባቴ ሃይማኖት ነው። እኔ ነኝ መንገድ ይለኛል። እኔ ነኝ እውነት፣ እኔ ነኝ ህይወት። ከኔ በቀር ወደ አብ አትሄድም። ከኔ በቀር ወደ አብ መሄድ አትችልም። ምን አለ? መዳን በማንም ሌላ የለም ከሰማይ የተሰጠ ስም የሚያድን ኢየሱስ ማለት አዳኝ ማለት ነው። ክርስቶስ ማለት የተቀባ ማለት ነው። አየህ፣ ኢየሱስ ያድንሃል። ከመጣው ቁጣ ያድንሃል። ከሲኦል ያድንሻል። ሌላ የትም አትጂ። መንገድ ብሎ ሌላ መንገድ ለምን ትሄዳላችሁ? ምን አቋራጭ ምን አስገዳችሁ? ኢየሱስ ነው መንገዱ። ተሳፈር እሱ ላይ በቃ እሱ መንገድ ይሁን። እሱ በቃ ለሁሉ መንገድ ይሆናል። አሜን። ለሰዎች የተሰጠው ስም ከሰማይ በታች
ሌላ አኩና በኬንያ ማለት ነው። እንጅሩ ደግሞ በኦሮምኛ ነው። በትግርኛ ምን ነበረ? ምን ነበር በትግርኛ ነገር ይስ ምን ነበር? እንድንበት ዘንድ የተሰጠ ስም በቃ ይሄ ነው። በቃ እንድትድኑበት ቅድም ሳነብልህ ህዝቡን ሁሉ ከምናቸው ከኃጢአታቸው የሚያድን ስሙን ማን ትለዋለህ? ኢየሱስ 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 ስትል እኔን ደስ አይልም? ስሙን ስትጠሩ ራሱ ኢየሱስ ስትል በቃ ብርግግ እኮ ምንም አይነት በቃ ኃይል የለውም እንዳትረሳ። ምክንያቱም ይህንን ስም ግን ካላወቅ ዛሬ ስም ያለ ሁሉ ደብቆ ስም ያለ ሁሉ ደብቆች በሽታ ስም አለው፣ አገር ስም አለው፣ ሰው ስም አለው። ስም የሰው ስም ትዛለች። ሰው ስም እኔ ድሮ በስሜ ብዙ ሰው ይነግር ነበር። እዛ ተስፋዬ ብሎ ከጠሩ ሴቶች የሚያመርጡት ዛሬ ኢትዮጵያ ሲሄድ አባቶቻቸው ያገኙኛል ማለት ነው። ድሮ እኮ ልጆቻችን እኮ በአንተ ስም ነው እኮ ሲድኑ ይላኛል ይነግሩኛል ማለት ነው። የኔ ስም ከተጠራ ጉድ ፈላ። ማን ነው በዛ የሚቀር? ሰይጣን እንዲያሳብጦ ነው ማለት ነው። ስም አገር ቄራ ሲባል ምን ይመስላል? ቄራ ሲባል ሲያስፈራም ቄራ ምናምን ቄራ ሲባል ቦምባርድ ይባል ነበር። የሚያስፈራ ማለት ነው። ምን ይመስላል? አገር ስም አለው። አሜሪካ ሲባል አሜሪካ ዶላር ያለባት ሀገር ቃል። ምክንያቱም አንደኛ በእርግጥ እግዚአብሔር ዓለም ከዓለም አንደኛ አሜሪካ እናያደርጋል። አሜሪካ አንደኛ ናት። ሲዘዋን አሜሪካ ከዓለም ማለት በሁሉ ነገር ምን ይመስላል? አሜሪካ ሲባል ምናምን ሳምቲንግ ሁሉ ስም አለው። በሽታ ራሱ ስም አለው። ዛሬ የደበቀ ማለት ነው። ዶክተር መድኃኒት የለውም ሲባል ካንሰር፣ ኤችአይቪ ምናምን በቃ የሚያስፈራ ስም ማለት ነው። በቃ የተጻፈ ስም ያስፈራራል። ግን አላወቅኩም። የኢየሱስን ስም ስላላወቃችሁ እሱ በልጧል ማለት ነው። አላወቅኩም ኢየሱስ ጋር ከእሱ ጋር እኮ ህብረት ማድረግ የሚያስፈልገው ለዚህ ነው። ከእሱ ጋር ህብረት ካላላችሁ እኔን የሚወዱኝ ወዳ ተክተው የሚሹኝ ያገኙኛል። እኔን ያጣ ራሱን ይጎዳናል። እኔን የሚጠሉ ሞትን ይመኛል። አየ ኢትዮጵያ ህዝብ ያጣችሁ ኢየሱስን እንዲህ የተንከራተቱ ያለው እንዲህ አመጽ የበዛው ኢየሱስ የለም። ኢየሱስ አልከፈቱም። ያጣችሁ ችግሯም ኢትዮጵያ መንፈሳዊ ነው። ሌላ ምንም ችግር የለም። ችግርሽ መንፈሳዊ ነው። ዳቦ አይደለም ችግርህ፣ ምግብ አይደለም ችግርህ፣ ጋዝ አይደለም ችግርህ። ችግርህ ኢየሱስ ነው። ወደ ኢየሱስ ከተመለስክ ዞር ስትል ሃሌሉያ ኢየሱስ ጌታ ነው። ያ ይወገድልሃል። ዘላለም ትላቆ አንደ ሁለት ቆል ይናገራል። ወደ ኢየሱስ ዞር ስትል በቃ እሱ መንፈስ ጌታ መንፈስ ነው። የጌታ መንፈስ ባለበት ሁሉ አድነት አለ። ቀንበር ይሰበራል። አሁን ይሄ ስም ላሳየ እግዚአብሔር ቃል ሁሉ ስም አለው ብያለሁ። ሁሉ ስም ሁሉ ፕሬዝዳንት ብትል ስም አላቸው። የአሜሪካ ፕሬዝዳንት ሲባል ጓድ መንግስቱ ኃይለማርያም ይቅርታ አድርጎልኝ ከመቀመጫ ልነሳ ነበረ። በቃ ስትጠራ ምናምን ስም ያለ እዚህ ሀገር ደግሞ ምንድን ነው ምሳሌ ቦምባ እንትን ነው የሚባሉት ጋንግስ ይባላል። ጋንግ ይባላል እዚህ ሀገር አሜሪካ። ልክ እዚያው ቄራ ይባላል፣ ለዛ ጋንግ ይባላል። አወዘ ጋንግ መንበር ላቸዋለሁ ድሮ አሜሪካኖች ስነግራቸው ኖ አንተ አይደለም ይሉኛል። ጋንግ እዚህ ሀገር ጋንግ እንደው ሳስብ እዛኛ ቄራ እንላለን። እዚህ የሚጫወቱት ጋንጎች በሚሊዮን በምናምን ነው እንዴ። እዚህ ያለ ጋንግ ቀላል አይደለም የሚጫወቱት። እንደኛ ቄራ ምናምን እንላለን እንጂ እዚህ የሚበልጥ ነው ያለው ግቡ በጣም። ጋንግ ሲባል ጋንግ ሜምበር ካለ ጉዳ አንደኛ እነሱ ሜምበር ውስጥ ከገባ መውጣታችን ይገሉሃል። አንዴ እነሱ ጋር ከገባ መውጣታችን ነው እንዴ ወይ ካልጠፋ እንጂ ፈልገው ይገሉሃል። በቃ ጋንግ ይባላል እዛ ጋር የአሜሪካ ጋንግ ይባላል። ሁሉ ስም አለው ብያቸዋል። ሁሉ በሽታ ስም አለው፣ ሀገር ስም አለው፣ ሰው ስም አለው። ይሄ ሁሉ አኒማል ከብቱ ዝሆን አለው ስም ነው። አዳም እያወጣ ማለት ነው። ሁሉ ወፍ ብትል ስም አላቸው። ሁሉ ቀጭኔ ብትሉ ቀጭኔ ናት። አንበሳ ብትል አንበሳ፣ በኦሮምኛ በትግርኛ አንበሳ ነው።
ስም አሉ። ታዲያ ምን ይመስላል? ምን ይመስላል? ዛሬ እያስፈራራ ያለ ማለት ነው። የተገዛለት የተንበረከክለት ማለት ነው። በሽታ ራሱ ፍርሃት ራሱ ሁሉ ስም አለው። በሽታ ኦልሞስት 39 አይነት በሽታ አለ እኮ የሚባለው። ግን ጌታ ኢየሱስ 39 ጅራፍ ተገርፎልሃል። ካላወቅ ማለት 39 ጊዜ አንድ ሲቀር እኮ ነው ለአርባ የተገረፈው። በሽታ ነው ዶክተሮች 39 አይነት በሽታ አለ ነው። ግን ይሄንን ካላወቃችሁትን ኢየሱስን እንዴት ነው ታዲያ? ይሄን ጌታ ካላወቅ ማለት ነው። ይሄን ኢየሱስን ለማወቅ አንደኛ ልብን መስጠት አለበት። ከጌታ ሰሊንደር ማድረግ አለብህ። ጌታ ብለህ መቀበል አለብህ። ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ይህን ስልጣን ሰጣየ። እሱን ካልተቀበልከው ልጅ አይደለህም። ሃይማኖት ነው ያለ ጣዖት። ሃይማኖት ደግሞ ጣዖት ነው እንድትቀበል የሚያደርግህ። ኢየሱስን መቀበል አለብህ። ይሄ ጌታ ሲገባ ውስጥ ሲገባ ደስቲንን ይቀይራል። አመለካከትሽን ይቀይራል። ንግግርን ይቀይራል። እንደ ሌላ ሰው እንድትሆን ያደርጋል። ሽፍት እንድታደርግ ማለት ነው። ይሄ ጌታ ከበቀው አየ ኢየሱስ ካልገባ ግን ባለፈው ነግራቸዋለሁ። አብሶ እዛ ቆላስይስ 1:28 ላይ የክብር ተስፋ ነው ክርስቶስ በእናንተ ውስጥ ነው አለ። ዛሬም ደግመዋለሁ። ለምንድን ነው በእኔ ውስጥ የሆነው? ሁለት ነገር፣ አንደኛ ክርስቲያን እንደሆን፣ ሁለተኛ በእርሱ እንደሆን። አየ ምን ጌታ ነው ምን አለ? እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናችሁ አለ። አየ ወደ ጌታ ስትመጣ ቅርንጫፍ ትሆናለህ። አሁን ቅርንጫፉ በእርሱ ነው የምትሆነው እንጂ በአንተ አይደለም። ሁሉ ነገር በእርሱ ነው የሚሆንልህ። አዲስ ኪዳን የሚነግር እኔም ነው። በአዲስ ኪዳን በእርሱ ቁስል ተፈወስክ፣ በእርሱ ስራ ወደ አባን መንፈስ ገባል፣ በእርሱ ስራ ልጅ ነህ። ሁሉ ነገር በእርሱ ነው። እግዚአብሔር አሁን የተቀበለው ማለት ነው እሱን ነው። እሱን ተቀበለ። ክርስቶስን የተቀበለ ክርስቶስ ያቀረበው መስዋዕት ተቀበለ። የእግዚአብሔር በግ ብሎ ይጠራዋል። የእግዚአብሔር ልጅ አለ። የምወደው ልጅ እሱ ነው። እሱን ስሙታል። እሱን ስሙ። እሱን የሚሰማኝ በእርጋታ ይቀበል፣ ከመከራ ስጋት ይድናል። እሱን ካልሰማ ኢትዮጵያ ትጠፋለህ፣ የኤርትራ ትጠፋለህ። እሱን ካልሰማችሁ የትም አታመልጡም። አሁን የመጣ የኢየሱስ ነው። የነገስታት ንጉስ ነው። የጌቶቹ ጌታ ነው። የይሁዳ አይኖቹ የእሳት ነበልባል ነው። ፊቱ እንደ ፀሐይ ያበራል። እኔ መቼም መድረክ ላይ ብሰብክ እንደው እብድ ነው ቁጭ ብዬ ስለምሰብክ ነው እንጂ መድረክ ላይ ብሰብከው ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ቅድም ነግሬያቸዋለሁ። አያችሁ ኢየሱስ ማለት አንደኛ እንዳትረሳ ጌታ ነው። ሮሜ ምዕራፍ 10:9 ለምን መስላል? ምን መስላል? ለመዳን ራሱ ይሄ ስም አለ ኢየሱስ። ሮሜ ምዕራፍ 10:9 ላይ መጀመሪያ ስለእንትን ነገረን እኮ የእምነት ጽድቅ ይናገራል አለ። ነገረን አንዳንድ ብዙ ምሳሌ ነገረን እዛ ላይ። ማለትም እንዴት ነው ና ውረድ እንዳትል ክርስቶስን ወደ ሰማይ ማን ይወጣል አትበል፣ ክርስቶስን ለማውረድ ነው አለ። ወደ ጥልቁ ክርስቶስን ያ ማለት ነው ና እንደገና አጽድቀኝ፣ ና እንደገና ስራ እንዳትለው እንደተጻፈው ቃሉ በአፍ በልብ ሆኖ ቀርቧል። የምንሰብከው የእምነት ቃል ነው። አሁን ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር አብ ከሙታን እንዳስነሳው በልብ ብታምን ትድናለህ። በቃ እዛ ሮሜ ምዕራፍ 10:9 ላይ ኢየሱስ ጌታ ነው እያልክ ነው። ጌታ ሆኖ ጌታ ካልሆነ እንደ ጌታ ትላለህ? የሆነ ጌታ ወይ ብር ጌታ ሆኖብሃል፣ የሆነ አመት ውስጥ ጌታ ሆኖ ሰምቲንግ ጌታ ሆነባቸዋል። እኔ እንደዛ ነበር ድሮ። እኔ ዋቴ መስራት ጫቱ ምኑ ጌታ። ግን ይሄ ጌታ የሚሆነው ልክ ጳውሎስ ምን ይመስላል? ጌታ ወይ አላለም? ጳውሎስ ምን ይመስላል? ስልጣን ተቀብሎ ሊገላ አይደል ሲሄድ ነበር። ማን አለ? ምን ትቀኔ ነኝ ናዝሬቱ ኢየሱስ ነኝ አለ። የብረቱን መውጊያ ብትቀበል ይብስብሃል። አንተ ማን አለ? ጌታ ወይ አለ። ጳውሎስ ጌታ ይበል። ዛሬ ስንት ጌታንን ያሉትን ሁሉ የሚያንከረባብስን ጌታንን ብለው ደረታቸውን የነፉ መንግስታት የለ ምን የለ ያንከረባብታል ኢየሱስ ማለት ነው።
ከሱ ሌላ ጌታ የለም። ምንም ስልጣን ሁሉ የሱን፣ ሁሉ ነገር የሱን። ሹማምንት ሁሉ በእኔ ይሾማሉ አለ። ግን ብዙዎች አላውቁ፣ መንግስታቶች አላውቁ። ሲንከረባበቱ አላያችሁም? ሲክርብት ሲሉ ጌታ ነን እያሉ ነው። አንደኛ ስልጣን የሱ እንደሆነ አላወቁም። ስልጣን ከየሱ የእግዚአብሔር ነው። እኔ ለምን ሰው ስልጣን እንደሚፈልግ ግርም የሚለኝ አንዳንዴ፣ ስልጣን ለምን እንደሚፈልግ ግርም የሚለኝ ኃላፊነት እንዳለበት አላወቁም። ዋጋ እንደሚያስከፍል ማለት ነው። አየህ፣ ይሄ ማወቅ አለብህ። አሁን ኢየሱስ ጌታ እያልክ ነው ወይስ ጴንጤ እያልክ? ሴጣን እያሞኘሽ ጴንጤ ሆነ ምናምን እያለ ጌታ ሳይሆን ውስጥ ማለት ነው። ውስጥሽ ጌታ ሳይገባ ማለት ነው። ስንት ጌታ ነገር ሆነ። ውሸት ጌታ፣ ሐሜት ጌታ፣ በቃ መሸንገል ጌታ፣ ሰምቲንግ ገንዘብ ጌታ። እንደዛ ነበር ፓስተር ተስፋዬ፣ እንደዛ ነበር። ግን አሁን ውስጥ የገባ ኢየሱስ ጌታ፣ ሌላ የለም። ይህ ስም ነው። በቃ ፓስተር ተስፋዬን ያሸነፈው ይህ ስም ነው። ከዚህ ስም ሌላ አያውቅም። ይህ ስም ይውጣል ብያለሁ፣ አሳያለሁ። አንድ ቦታ ከእግዚአብሔር ጋር እንዴት የሙሴ በትር የአስማተኞች በትር እንደዋጠ በዚህ ስም አመፁ ሊዋጣ በኢትዮጵያ ላይ ያለ፣ በአፍሪካ ላይ ያለ፣ በአሜሪካ ላይ ያለ፣ በዚህ በፌስቡክ ላይ ያለ፣ በሶሻል ሚዲያ ላይ በዚህ ስም ይዋጣል አልኩ። ስለዚህ ይሄ ስም ሮሜ ምዕራፍ 10 አንተ ላይ ለማንበብ ላምበለ ሮሜ 10 የጌታን ስም የሚጠራ ሁሉ ይድናል አለ። የጌታን ስም የሚጠራ ይድናል። መዳን ማለት ነው ሶዞ ማለት ሶተሪያማ በግሪክ ቋንቋ ኤቭሪቲንግ ይዟል። ደህንነት፣ እሱ ደህንነት መማር አለብህ። ጌታን ከተቀበልክ ደህንነት ፓስተር ያስተምርህ። ደህንነት ሁሉ ነገር ይዟል እንጂ ፕሬዘርቬሽን ይዟል፣ ሂሊንግ ይዟል፣ ዲሊቨራንስ፣ ረጅም ዕድሜ ራሱ ደህንነት ነው። ዲቫይን ሄልስ ደህንነት ነው። ነፍስ ትዛል ነፍሴ ሆይ እግዚአብሔርሽን ይቅር ያለ ደዌሽን ሁሉ የሚፈዛል። መዝሙር 3 ላይ ሕይወትሽን ከጥፋት ሁሉ የሚያድን ጉልምስነትሽን እንደ ንስር በምሕረቱ የሚከልልሽ አሜን። ደህንነት 5 እንጀራ 2 ዓሣ መብዛቱ ደህንነት። ከክፉ መጠበቅ፣ ያለ ዕድሜ መሞት ራሱ ደህንነት ነው። ረጅም ዕድሜ መኖር። ፓስተር ተስፋዬ ጁላይ ዕድሜ ነው፣ ረጅም ዕድሜ ነው የሚኖረው። ጁላይ የኔ ዓመት ነው። ዕድሜ ስንት ነው ፓስተር ተስፋዬ? ገና ጉልበታም ነኝ። እንደ ካሌብ ነው የኔ ጉልበት። ንገረን ዕድሜ። ገና ጉልበታም ነኝ። ዕድሜ ማለት ነው። አየህ፣ የጌታን ስም ይጠራ ምን አለ? ከዛ ምን አለ? ያላመኑትንስ እንዴት ይጠሩታል? ካልሰሙትስ እንዴት ያምናሉ? አለ። እዛ እኮ ነው። አየህ፣ ስለ ኢየሱስ ሲሰበክ ማሰማ ከሆነ እንዴት ታምናለህ? እምነት የሚመጣው ከመስማት ነው። መስማትም የእግዚአብሔር ቃል ነው። ሰዎች ጆሮአቸው ለፍጥረታትም ጆሮአቸው ላይ ሰጡት። ዛሬም እዚህ ያልኩ ሶሻል ሚዲያ ላይ ለወሬ ነው ጆሮአቸው ለኢየሱስ ያልሰጡት። ጆሮ አልሰጡም። ግን ጉድ እንዳይፈላብህ ሲበሉ ሲጠጡ በድንገት ነው ኢየሱስ የመጣው በኖህ ዘመን ማለት ነው። አሁንም በድንገት ሲመጣ የት ትገባለህ? ዘይትን ሰዓት ሞላ ማለት ነው። ዛሬም እዛ ማቴዎስ 5 ላይ እነዛ 10 ቆነጃጅቶች 5ቱ ዘይታቸውን ይሞሉ፣ 5ቱ ግን ያልሞሉ። ሙሽራ መጣ ሲባል በቃ ጉድ ፈላ። እነሱን ሲጠይቋቸው ለእኛስ ባይበቃሉ ለመግዛት ሄዱ። ሲመለሱ በሩ ተዘግተዋል። ገብቶ ማለት ነው። አየህ፣ ዘይትን ሰዓት ሞላ። ምን ይመስልሃል? ግን የጌታን ስም ይጠራ ሁሉ ትድናል። ከምንም ነገር ትድናል። ከልቤ ነገር ትድናል። ነግሬያቸዋለሁ። ድሮ እኔ ያን አመፀኛ እያለሁ ማለት ነው። እዛ ድሮ ስፖርት ምንሰራበት ካባ አለ እና እዛ ነው ስፖርት ምንሰራው ማለት ነው። እዛ ከአንዱ ጓደኛ ቁጭ ብዬ ከታች ከቸርች አለ መካኒሳ ከዛ ነው የሚመጡት ማለት ነው። ሁለቱ በቃ ተሟሙቋል። በጣም እየተሳሰሩ ሴቶች ናቸው። ከዛ አየናቸው። በላልኩት እንያዝ እነዚህ ሴቶች ተባባል። አንተ እሷን እኔ አንዷን እንይዛለን። ተመልከት፣ ሰይጣን አስቀመጠ ማለት ነው ወጥመድ። እነሱ በቃ ደስ እያላቸው እየሳቁኝ ነው የሚመጡት ምናምን። ከዛ ሄድኩና እኔ አንዷን ያዝኳት፣ እሱም አንዷን ያዘ። ሬፕ ልናደርግ እኮ ነው። ከዛ በጌታ በኢየሱስ ስም ስትለኝ ከልቤ ልንገርህ፣ ምሩጽ ይፍጠር ማን ነው ኃይሌ ልበል
ይሄን እንዳትረሱ ነግራቸው። በጌታ በኢየሱስ ስም ስትል ድምፅ ነው የሰማሁት። ገገገጋ የሚል ድምፅ። አሁን የሮጥኩት መሮጥ እንደማይሮጥ ሰው አያችሁ፣ የኢየሱስ ስም ኃይል አለው ለለነ። ከዛ ወደ ጌታ ስመጣ ነው የገባኝ ያ ድምፅ። ትዝ አላችሁም? እግዚአብሔር ሰማርያን ሊመግብ ሁለተኛ ነገሥት ትዝ አላችሁም? 7 ላይ ምንድን ነው ያሰማው? ድምፅ ነው ያሰማው። ሶሪያ ትዝ አይልም? ጥለው አልወጡ። እኔ ልክ ያንን ድምፅ ነው የሰማሁት። በቃ በጌታ እኔ እኮ ይዣታለሁ እኮ ይዣት ሬፕ ላደርጋት። እሱንም በኢየሱስ ስትለው ሩጫ የጌታ ስም የጌታ ስምን አደረገ ያድንሻል። ዛሬ ምንም ነገር ሲመጣ ወደ ሬፕ ላደርግሽ ሰምቲንግ በዚህ ስም ካመንሹ ማለት ነው። ይህንን ስም ከጠራሽ የማይንበረከክ ነገር የለም። ይሄ ስም የማያንበረክከው ነገር የለም። ከዛ ይገርማቸዋል። ስንት ኢትዮጵያ ሄጃለሁ ፈልጊያት ላገኝ። በምን ምልክት አላት? የሆነ ልክ መሀል ላይ የሆነ ሽበት አለባት። ላገኘት አልቻልኩም። ግን ብዙ ቀን ሰብኬዋለሁ። ብዙ ቀን ሰብኬዋለሁ። ከዛ የገባኝ ጌታ ጋር ስመጣ ሰማርያ ሊመግብ ድምፅ ነው ያሰማው። ትዝ አላችሁ? ሰማርያ ሊመግብ ነገ በሰማርያ እንዲሆን አላለም ኤልሳ መጥቶ ቃላልመት ያጃንደረባ ባይነት ያለ ትባታት አትበላ ማለት ነው። እግዚአብሔር ድምፅ ሲያሰማ ሶርያዎች የምን ጦር መጣ ብለው አገሩን ጥለው ሲሄዱ ሰማርያ መጡ፣ ተመገቡ። ይኸውልህ እግዚአብሔር ይኸውልሽ የጌታን ስም ጠሪ ከሆነ ያላመኑትንስ እንዴት ይጠሩታል? ካላመንኩ እንዴት ይጠሩዋል? ይሄ ስም ከስም ሁሉ በላይ ስም ራባባሲ ካታላባያ ኢየሱስ ስም። አረ ወገኔ ተው፣ አረ ተው። ይሄ ስም ነው ተንቀባረ እንድትኖር የሚያደርገ። ይሄ ስም ነው በኩራት ስታመልክ ራሱ። እኔ ራሴ ሳመልክ እኔ ምንም የትም ቦታ ሄድኩኝ መዝለል ነው። ነፃ ያወጣኝ ነው ኢየሱስ እኮ። ፓስተር ተስፋዬ የተፈታ ነው። አንድ ትልቅ የእግዚአብሔር ሰው አለና ዛሬም ፓስተር ተስፋዬ እንደ ድሮ ይዘላላል። ይብሱበታል አሉት። ይሄ ስም ነው ነፃ ያደረገኝ የፈታኝ ማለት ነው። ያችን ውርንጭላ ፍቱልኝ እፈልጋታለሁ ተቀምጬባትም ኢየሩሳሌም እገባለሁ። የውርንጭላ ፈታ ማን ነው? ኢየሱስ ነው። ይሄ ስም ከስም ሁሉ በላይ ስም። ይሄ ስም ካልጋ ላይ እንድትነሳ ያደርግሃል። ይሄ ስም አይንን ይከፍትልሃል። ይሄ ስም ውሃን ወደ ወይን ጠጅ ይለውጣል። ይሄ ስም ምርኮ እንዲመለስ ያደርግልሃል። በዚህ ስም ማለት ነው። ከስም ሁሉ በላይ ስም አለ። ይሄ ስም እንደሚፈስ ዘይት ነው እኮ አልኩ። እግዚአብሔር ያከበረው ስም። አሜን አሜን። ፓስተር የኢየሱስ ስም ነግሬያቸዋለሁ። ኢሳይያስ ላይ 7:14 ላንብብላችሁ። ስሙ ማለት ነው። በጣም የሚያስገርም ነው። ኢሳይያስ 7:14 እንደዚህ ማለት ነው። እንደዛ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ማን ትለዋለች? አማኑኤል። ድንግል ማርያም እዚህ ላይ ነው አልኩህ። ማርያም እኮ የተፈጸመው ኢሳይያስ ላይ የተነገረው ትንቢት ነው። እሷ ላይ መጣ እንጂ ሌላ ሰው ሆነ አይደለም። ሰው ናት አመጣ። በቃ እሷ ላይ ተፈጸመ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ስሙ የኢየሱስ ስም ማለት ነው። ሌላም የከበረ ስም አለ፣ አሳያለሁ ከእግዚአብሔር ጋር። ኢሳይያስ 9:6 እንደዚህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል። አሜን አሜን። ስሙም ተመልከቱ፣ ድንቅ መካር፣ ኃያል አምላክ፣ ሰላም አባት። እንደገና ደግሞ የሰላም አባት ተብሎ ይጠራል። ድንቅ መካር፣ ኃያል። ድንቅ ነው ኢየሱስ፣ ድንቅ ነው ኢየሱስ። ወገኖች እንደ ኢየሱስ ያለ የለም። ውበቱ ራሱ ከሚያስገርም ሰው የሚያደርግ እውነተኛ ባል ያደርግሃል፣ እውነተኛ ሚስት ያደርግሻል፣ እውነተኛ ክርስቲያን ጴንጤ፣ እውነተኛ ምንም ሽንገላ የሌለሽ ምንም ግራ የተጋባ ስንት አለ ጴንጤውስ ራሱ ግራ የተጋባ። ከልቤ ልንገርህ፣ አላወቁትም ኢየሱስን፣ አላወቁትም ኢየሱስን። ጊዜ የላቸውም ኢየሱስን።
ግን ካላወቀው እንዴት ትኖራለህ? በእኔ ኑሩ አለ እኮ እኔም በእናንተ አለ። እስከምን ራሱ ስጋ ስትወስድ በእኔ ኑሩ እኔ በእሱ እኖራለሁ። ቃሎችን በእናንተ የምትወዱትን ለምነዋል። አየህ፣ እውነተኛ ቅርንጫፍ እውነተኛ መሆን አለብህ። እውነተኛ ለመቀየር ለጴንጤ ነው የምነግርህ። እዛ ውስጥ ከሌላ አትቀየር፣ ነቨር አትለውጭ። ሁሌ ሕፃን ሁሌ ማደግ የለም። የሚያሳድግ ኢየሱስ ነው ሰው የሚያደርግ። ምን አለ ስሙን የእግዚአብሔር ቃል ስናገር የዘላለም አባ ስሙ እኮ ነው። መካ ድንቅ 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 መካ ኃያል ድንቅ እንደገና የሰላም አለቃ። ምን መስላል? የሰላም አለቃ። እኔ የምሰጣችሁ ሰላም አላለም? ዓለም እንደሚሰጡ አይደለም። እሱ ሰላም ነው ራሱ። ሰላም ኢየሱስ ሰላም እኮ ነው። ሰላም ነው ኢየሱስ። የሰላም አለቃ መካ ኃያል ድንቅ 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 ድንቅ። አሁን ይህንን ጌታ ማወቅ ያስፈልጋል። ካላወቀው ግን ከልብ ነገር ጴንጤ ውስጥ ራሱ ብዙ ዝም ብሎ ያልተለወጡ አላወቁትም። ኢየሱስ ንግግራቸው አልተቀየረም፣ አመለካከታቸው አይለወጥም፣ ምስክርነት የላቸውም፣ ረፍት የላቸውም። አላወቁትም ኢየሱስን ካላወቀው ትዝ ያለ እንትን ላይ ማቴዎስ 16 ጴጥሮስ ጌታ ጠይቃቸው የሰው ልጅ ማን ብለው ይጠሩታል ብሎ ጠየቃቸው። አንዳንዱ ኤልያስ ነው፣ አንዳንዱ ኤርምያስ ነው፣ አንዳንዱ ፓስተር ተስፋዬ ነህ ሳይሉ አይቀሩም። ለዛ ቀን እናንተስ አላቸው። አብረውት እየሄዱ ነው፣ አብረውት ነው ያሉ ደቀ መዛሙርቱ ናቸው። በጣም ደስ የሚል ቃል ቁጥር 16 ላይ እንደዚህ አለ። ጴጥሮስን መልሶ እንደዚህ አለ፣ አንተ ክርስቶስ የእግዚአብሔር ሕያው የእግዚአብሔር ልጅ ነህ አለው። አወቀው። ባየችው ጌታ ነገረው። ይህ ስጋና ደም አይደለም ሰማይ አባቴ ነው። ከዛ ስልጣን ሰጠው። የጋንም ልጆች አይችሉማል፣ መንግስተ ሰማያት ይቻላል። አየህ፣ እሱን ካላወቃችሁት ከልብ ለጴንጤ ነው የምናገረው። እውነተኛ ክርስቲያን አትሆኑም። ምስክርነት ለሚድኑ የህይወት ሽታ ለሚጠፋ ካላወቃችሁት ለሌላ ሰው ምስክር መሆን አትችሉም። ካላወቀው ነው። ይሄ ጌታ ያሳርፈሃል። ፓስተር ተስፋ ያሳርፎታል፣ ርፍ አድርጎታል፣ እያዘጋጀው ነው። አየህ፣ ጴጥሮስ አወቀ። ክርስቶስ ያው የእግዚአብሔር ልጅ ነው አለው። በጣም የሚያስገርመው ላሳያችሁ ሌላ ቦታ ደግሞ እንትን ላይ ዮሐንስ ምዕራፍ 4:42 ላይ ላሳያችሁ። የሰማርያ ሰዎች ቅድም ነግሬያቸዋለሁ። በ3 ቀን ኮንፈረንስ እሱም ትዝ ያላችሁም ያቺ ሰማርያ ያቺ የፈታች ሴት በጠራራ እሳት የምትቀዳ ኢየሱስን አወቀችው። ራሱ ገለጠላት። የሚያናግርሽ እሱ ነው አላት። እኔ ልጮህ ነው፣ ውስጤ እየጮህ ነው፣ ወደ ማልቀስም እያለ ነው። በጣም እየገረመኝ ነው። አወቀችው። ከዛ ራሱን ኢንትሮዲውስ አደረገላት። ከዛ ጌታን ስታውቀው የተያዝክበትን እንስራ ጥለን ነው የምትሄደው። የያዘ የዘር እርግማን፣ ጥላቻ፣ አመፅ፣ ሙስና፣ ውሸት ጥለህ እንድትሄድ ያደርጋል። ያስጥልሃል ኢየሱስ። ኢየሱስ ሲመጣ ፓስተር ተስፋዬ ይህንን ያደረገው። አለዛ ግን ሃይማኖትስ ነው ያለው፣ ተደብቀሃል። ከዛ ምን አለ? እቺ ምን አለ? ዮሐንስ አወቀችው። እንደዚህ አሉ፣ እንደዚህ አሉ የሰማርያ ሰዎች እንደዚህ አሉ። አሁን ተመልከቱ፣ እንደዚህ አሉ። ዮሐንስ 4:42 እንደዚህ አሉ። የሰማርያ ሰዎች እንደዚህ አሉ። ኦኬ፣ የምናምነው ስለ ቃልሽ አይደለም፣ ስለ ቃልሽ አይደለም። አይገርማችሁ? እኛም ራሳችን ሰምተነዋል። እሱም ክርስቶስ ነዋል፣ እሱም የዓለም መድኃኒት እንደሆነ እኛ አውቀነዋል አሉ። አወቁት። መድኃኒት እንደሆነ ታውቂዋለሽ? መድኃኒት እንደሆነ እንደሚፈውስ ታውቂያለሽ? ዳዊት ይናገራል። መድኃኒት ሆነኛል እናመሰግናለሁ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ አልፈራም ይላል። የህይወቴ መታመኛ ነው፣ የሚያስፈራኝ የለም። እሱ ትዝ አለም ሉቃስ ላይ መላእክቶች ያሉት እሱም ክርስቶስ ለህዝብ ሁሉም ታላቅ ደስታ አላሉ። ክርስቶስ መድኃኒት ተወለደላቸዋል። መድኃኒት
አልኩ። ዛሬ ዓለም ታሟል። መድኃኒት የሆነበት ምክንያት ምንድነው? ዓለም ታሟል። በዘር ታሟል፣ በሙስና ታሟል፣ በውሸት ታሟል። ታምሃል፣ በቃ በሽተኛ ነህ። መድኃኒት ያስፈልጋል። መድኃኒት ሆኖ የመጣው ሊፈውስ ነው፣ ሊፈውስሽ ነው። ሌላ ምንም አይፈውስህም። አብሶ መንፈሳዊ ነገር ሐኪም ቤት ሄዳ አትፈወስም። ወደ ኢየሱስ መተሽ ትፈወሻል። ሁሉ ፈወሳቸው ይላል፣ ሁሉ ፈወሳቸው ይላል። ወደሱ የመጡ ሰዓት አለቀ አለ ጥቂት አለ እንዴ አለ ማለት ነው። ክርስቶስ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አሜን አሜን። እናውቃለን። ምን አለ? መድኃኒት እንደሆነ እናውቃለን። አወቁት። በሶስት ቀን ኮንፈረንስ የዛሬ ስንት ኮንፈረንስ ተደርጎ የማታውቀው ከሆነ ቢቀር ይሻላል። ኮንፈረንሱ ይቅር በግድ የለም። ምን ያደርግልናል? ክርስቶስን ካላወቃችሁት ከልቤ ልንገርህ በጣም ከባድ ነው። ይሄ ጌታ ስታውቀው እምነት ራሱ የሚጀምረው ስታውቀው ነው አልኩ። እኔን ስታውቀኝ እምነታችሁ በእኔ ላይ ይጀምራል። ካላወቃችሁ ግን ካላወቃችሁ ማለት ነው። ክርስቶስን ስታውቀው እምነት የሚጀምረው ስታውቅ ነው። ፌዝ ስታርት ወን ዩ ኖ፣ ስታውቅ ነው። አሁን ምን አለ እዚህ ላይ መድኃኒት እንደሆነ መዝሙር 18 አምራች ቁጥር 1 ላይ እንደዛ አለ። መድኃኒት ሆነኛልና አመሰግናለሁ። ምን አለ? መድኃኒት ሆነኛልና። አያችሁ፣ ኢየሱስን ስታውቀው፣ ይህን ስም ስታውቅ መድኃኒት ነው፣ ይፈውሳል። እንዴ መድኃኒት የለውም ብሏል። ዶክተር ደግሞ መድኃኒት የለውም ብሏል። ማን ያለው? ማን ያለው? ኢየሱስ ነው። ዶክተሩ ኢየሱስ ነው ያለ ወይስ ምድር ያለው ዶክተር ነው ያለ? የቱ ነው ያለ? እሱ እኮ ትክክል እኮ ነው። እሱ አይቶ እኮ ነው በክርስቶስ ምናምን 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 የሚታይ ነው የነገረ፣ አይቶ ነው የነገረ። የእግዚአብሔር ቃል ደግሞ ሲናገር የሚታየው ጊዜያዊ ነው አለ፣ የማይታየው ዘላለም ነው። የማይታየውን እንጂ የሚታየውን ባንመለከት ነው ያለው የእግዚአብሔር ቃል። ዶክተር እኮ ትክክል አይደለም፣ ትክክል ነው ዶክተር። በጣም ምን አፕሪሼት የምናደርጋቸው ጥሩ ስራ ነው እየሰራሉ። እነሱ ያንን ያዩትን የነገሩ በማይክሮስኮፕ በምናምን። እሱ የማይታይ አምላክ ምሳሌ አይደል ታዲያ? ምን ሆነኛል? መድኃኒት ሆነኛል። እዛ መዝሙር ላይ አንብብልህ እንትን ላይ መዝሙር 27 ቁጥር 1 ላይ ኦኬ፣ እንደዚህ አለ። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ የለም። የህይወቴ መታመኛ ነው፣ የሚያስደነግጠኝ የለም። አሜን 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 አሜን። አየህ ምን አለ? የሚያስደነግጥ የለም፣ መድኃኒቴ ነው። ይሄ ኢየሱስ ቅድም ነግሬሃለሁ። ኢየሱስ ማለት አዳኝ ማለት፣ ክርስቶስ ማለት የተቀባ የኢየሱስ ስም ማለት። መዝሙር 90 በጣም ላንብብ እንደዚህ ያመ ኦኬ። በእኔ ተማምኗል አስጥለዋለሁ፣ ስሜንም ያውቃል እጋርደዋለሁ። ምንን ያውቃል አለ? ስሜን ያውቃል እጋርደዋለሁ። ይጠራኛል እመልስለታለሁ። በመከራ ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅምንም ዕድሜ 120 ዓመት አጠግበዋለሁ። ምን ነካ አንተ 90 አትልም እንደ አልልም አይደል? ስንት አገልጋይ ራሱ አይደርሱ ከልብ ነገር 60 አያልፉ። እንዲህ የሚል አገልጋይ ድካም ነው የሚል አያልፍም። ሙሴ ጉልበቱም አልዛለም ይላል፣ አይኑም አልፈዘዘም ይላል። ጌታ ትሞታለህ ስላለው እንጂ አይሞትም ነበር። ሙሴ ጌታ ትሞታለህ ስላለው አይሞትም ነበር። ምን ነካሽ? አገባ እኮ አበሻ ኢትዮጵያዊ ሴት ወዶ እነ ማርያምና አሮን ሚቲንግ አድርጎ ሊያባሩት ከአገልግሎት። እንደዚህ አይደል የሚባል? ሚቲንግ እናባረው ከቸርች ሲያመነዝር ሙሴ አንድ የሆነች ኢትዮጵያ ወደዋልና እስቲ ሚቲንግ እናርጋሉ። አሮንና ማርያም ዘልቆ 12 ዛላችሁ ሚቲንግ አድርገው እኮ ምን አልሽ? ምንድን ያልሽ? ማርያም አለ ጥያቄ። ይሄ ወንድማችን ከሴት ጋር አይተነዋል። ደግሞ የሆነች ጥቁር ኢትዮጵያ ሴት ምናምን እና ምን እናርግ ታዲያ? ምናምን ከአገልግሎት እናባረው ሙሴን። ዛሬ እንዲህ ነው እኮ የሚደረገው። አኩ በዚህ ስም የማያዋጥ የለም። አንድ ቃል ላንብብልህ፣ ይሄን ያዙ። በጣም እንትን ላንብብላችሁ። አይ ቲንክ እንትን ላይ ዘጣት ላይ
7:9 ላይ እንደዚህ አለ ላንብበል። እንደዚህ አለ ሙሴንና አሮንን እንዲህ ብሎ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ፈርዖን ሙሴ እንዲሁ ተናገራቸው። እንደዚህ አለ ፈርዖን ታምራትን አሳዩኝ ቢላችሁ አሮን በትርን በእጅ በትር በቅጣላት አለ ከዛ እባብ ትሆናለች አለ ፈርዖን። ታምራት ክነት ሰውየው ታምራት ይፈልጋል። በትርን ይዘህ ሄደህ በፊቱ ጣላ ነው። ሲጥላት እባብ ሆነች። ከዛ ማለት እንደዚህ አለ ወደ በትሩን ይዘህ ገባል ልንገራቸው። እንደዚህ አለ በፈርዖንም በባሪያዎቹም ፊት ጣልን እባብ ሆነች አለ። በጣም ተመልከቱ። የፈርዖን ጠቢባናት መተተኞች ተመልከቱ። በግብፃናት ያሉ ጠንቋዮችም እንደዚሁ ጣሉ ይላል። እባብ ጣሉ። ከዛ የነሱን ሁሉ ዋጥ ይችላል ያሉን በትር ጠንቋዮችን መተተኞች ዛሬ አልኩ። ዛሬ ስንት ጠንቋይ አይደለ ምድራችን ላይ ያለ መተት አለ አይደለ? ይሄ ስም ግን ይውጠዋል። ስንት ምድራችን ላይ ያለ መተት መስተፋቅር ብያለሁ። ሴቶች መስተፋቅር እያደረግ ልጅጅ የሚያደርግ ሴቶች ወደ ጌታ ስላልመጣሽ ነው። ወደ ጌታ ከመጣሽ መስተፋቅር አይሰራም፣ አስማት አይሰራም። ምንም ማለት አስማት መተት አይሰራም። እያደጉ እያያቸው ሴቶችን እያንገላጀ አረብ ሀገር ያሉትን እያሰሩ መተት እያሰሩ ሰውነታቸው እንዲሸት እያደረጉ ሴጣን ምን ይገማ ሴጣን በጣም ይገማል። ሴጣን ታውቃላችሁ ሴጣን ምን እንደሚገማ ግምት እንደሚገማ የጌታ ግን መንፈስ አሮን ልክ እንደሚፈስ ዘይት ነው። አንድ ቦታ ላንብበለ እንደዚህ ይላል። እንትን ላንብበለ እንትን ላይ መኃልየ ምዕራፍ 1 ላይ እንደዚህ አለ ላንብበለ ዘይት መልካም መዓዛ አለው። ምን አለ? ዘይት 1:3 ላይ ዘይት ታውቃላችሁ። ሴጣን ምን አለ ቃሉን ልጠቀመው እንደሚሸት እንደሚገባ ታውቃላችሁ። በጣም እኮ የሚሸተው ዘይት መልካም መዓዛ አለው። ስምህ ልክ እንደሚፈስ ዘይት ነው። ደናግል ወደዱ። አሜን በሎቶች ወደዱ። ትዛላችሁ ጌታ ስንት ሴቶች አሉ ፓርትነሮቹ እነ ሶስና ማተብ ሴቶች እኮ በጣም የሚቀርባቸው ነበሩ። ደናግል ብላቸው እነሱ ነው ወደዱ። አላየም? ዛሬ በኢትዮጵያ ያሉ ሴቶች በኤርትራ ሲወዱት ጌታ፣ በአፍሪካ በአሜሪካ ያሉት እንዴት ሴቶች በጣም እንትን ናቸው አልኩ። ዛሬ ቸርች ብትሄድ የሚበዛው ሴት ነው። በዓለም ዘንድ ብትሄድ ወንዱ የት ነው? እዛ ግርጅ ሲል በቃ ወይ ምናምን ፕሮግራም አታና ከወንድ ጋር እንዳታጣሉኝ ቸርች ብትሄዱ ሴቶች ነው የሚበዙት። በጣም ቅርብ ናቸው ለሱ። ሴቶች እኮ በጣም ቅርብ ናቸው። በጣም ኢሞሽናል ስለሆን ቅርብ ናቸው። ለመንፈስ ቅዱስ ቅርብ ናቸው። ኢንተለጀንቶች ናቸው እህቶች። እነሱ ባይኖሩ ጉድፈላ አገር አታምር፣ ቸርች አያምር፣ ምንም ነገር አያምር። ያለ ሴቶች ኔቨር ቤት አያምር፣ ምን አያምር። ሳልነሱ ተሳስታ። ለዚህ ነው እነሱ ከአፈር ያልተፈጠሩት። ወንዱ ግን ከአፈር ስለተፈጠረ ቆሻሻ ያጣም። ምን ታመጣለህ ዛሬ? ሴቶች ግን ንጽህና የሚወዱት ከአፈር ስላልተፈጠሩ ነው። ደናግል ወደዱት። ሳቤን ካንተ በኋላ እንደወጣለና አያችሁ። የኢየሱስ ስም ከስም ሁሉ ስም እግዚአብሔር ያከበረው ስም አትግዙ። ወደዛ አልሄድላችሁ፣ ወደዛ አልሄድም። አያችሁ በዚህ ስም ማንኛውም ነገር ይዋጣል ብያለሁ። ትዛለም ዘጸአት ላይ 14:18 ላይ ሙሴ ሲጮህ ምን ትጮህብኛለህ ያለው የአሮን ማን ነው? ኢየሱስ ነው። ትዛለም ሙሴን ሲገናኘው ለመጀመሪያ ምንድን ነው ያስከወነው? በትር አለ። ጣላት አለ። ሲጥላት እባብ ሆነች። አንሳው አለ። ብዙ ነገር አሳየው ለሙሴ ማለት ነው። ሙሴ ግን ችግር ነበረበት።
ከጊዜውም የእግዚአብሔር ቁጣ በሱ ላይ መጣ ይላል። እንዳዛ ሙሴ ሲጀምር አለማመን ነው፣ ሲጨርስም አለማመን አገልግሎቱ። እግዚአብሔር በሰው ፊት የሚያደላ ይመስላል። ቢያደላ ለፓስተር ተስፋዬ ነበር የሚያደላው። አትገባም አሉ ከነዓን። እንደዛ አገልግሎ እንዳልኩ እኮ በአዲስ ኪዳን አላልኩ በስምህ አጋንንት አወጣን ትንቢት ምናምን አላቃችሁም ማለት አላቅህም። እግዚአብሔር የሚያደላ እንዳይመስልህ ልብን ስለሚያውቅ ነው። አንተ እኮ ያረከው አልኩ እኮ ዛሬ ስንት ድንቅ ታምራት ያደርጋሉ አይደል? ምን እግዚአብሔር ቃል ግን እኔ በዛ አትሂድ፣ በታምራት በምናምን አትሂድ። ሰይጣን አለ ያታለለ። ምን መስላል? የሙሴ አስማተኞች ያረጓን ነበረ። የፈርዖን አስማተኞች ሙሴ አልኩ የፈርዖን አስማተኞች ማድረግ ያልቻሉት ደምን መቀየር ነው ያልቻሉት። ዛሬ ጠንቋይ እየሰራ አይደለም? እያያቸው አይደል? መተት በመተት ምናምን እያደረገ ምናምን እያያቸው አይደል? ምድራችሁ ላይ አጋንንት። በእንደዛ አትሂድ። ያመኑትን እንኳን እስከሚያስቱ ድንቅ ታምራት ያደርጋል። በእንደዛ አትሂድ። ይመክርሃል ነው በታምራት እንዳትሄድ። ኢየሱስ ያዙ። ኢየሱስን እውነተኛ ታምራት ማን ነው? ኢየሱስ ነው። ኢየሱስ ካለሽ ታምራት አለሽ ማለት ነው። ኢየሱስ ካለ፣ ኢየሱስ ከሌለ ድሃ ነህ። ኢየሱስ ከሌለሽ አስቀያሚ ነሽ፣ አስቀያሚ ነህ። ኢየሱስ ካለ ቆንጅዬ ነሽ። በቃ ታምራል፣ ለሰው ሁሉ ታምራል። አሜን። አሁን ላሳያችሁ እንትና እንደዚህ ያለው እግዚአብሔርም እንደዚህ ያለው ሙሴ ለምን ዘጸአት ላይ 14 ቁጥር 18 እንደዚህ ያለ እግዚአብሔር ሙሴን እንደዚህ ያለ ለምን ትጮህብኛለህ? ተመልከቱ። ለምን ትጮህብኛለህ? እንዲጓዙ በእስራኤል ልጆች እንዲጓዙ ተናገር። አንተም ተመልከቱ በትርን አንሳ እጅንም በባህር ላይ ዘርጋ። ምን አለ? በትርን አንሳ እጅን ዘርጋ አለ። ካልተከፈለም ቀይ ባህር ማን መስልሃል? ታዲያ ያ በትር ማን ነው? ኢየሱስ። ዛሬ ኢየሱስ የማይከፍለው ባህር የለም በሕይወትሽ ላይ ካመንሽው ማለት ነው። ካመንከው ማለት ነው ባህር ሁሉ ይከፈላል። በቃ ያቃተ ነገር ሲሰርስር ታያለህ። በትሩን ዘርጋ ነው። እግዚአብሔር ምን አመጣ? ኃይለኛ ንፋስ ማንድ ሌሊት ተካፈለ፣ እንደ ግድግዳ ቆመ ቀይ ባህር። አላያችሁም? ለኛ በፕሌን ስናልፍ ወደ ሀገራችን 6 ሰዓት እኮ ነው ብናልፈው ያንን ባህር በፕሌን በ6 ሰዓት። በመኪና እንግዲህ አስበው 6 ሰዓት ሄደ በመኪና አስበው ስንት ቀን እንደምትጓዝ። ቀይ ባህሮችን እግዚአብሔር እንደ ግድግዳ ቆሞ በደረቅ መሬት አሻገራቸው። ያ ማን የከፈለው? የሙሴ ያ መትማ ኢየሱስ ነው። ኢየሱስ ነው። ያ በትር ማን ነው? ኢየሱስ። ፓስተር ተስፋዬ አንድ ስም ብቻ በሰማይና በምድር አንድ ስም ብቻ ኢየሱስ ብቻ ጥሩም ያላውጣው እንዴ ኢየሱስ ብቻ ግርማው ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል። በቃ ኢየሱስ ብቻ። ምን አለ? ያ በትር ማን ነው? ኢየሱስ። የሙሴ በትር ኢየሱስ። ለዚህ ነው አሳይሃለሁ በስሜ ያለ ጌታ ማድረግ ያለብን ነገረን እንጂ በመላእክት አጋንንት እያታለሉ እያጭበረበሩ በመላእክት በገብርኤል ስም እያሉ ምናምን እያጭበረበረ ማለት ነው ህዝቡን ማለት ነው ግራ እያጋባ። መጽሐፍ ቅዱስ ላይ አልተነገረም በምናምን ስም እያለ ምናምን ከታምር ውጣ፣ ታምር ውጣ። የህዝብ ታምራትን ይሻላል። ድንቅ ታምራት አትሻል። ምን ፈልጋችሁ መጣችኋል? ኢየሱስ ራሱ ታምራት ነው። ከዛ ኑሮ ሁሉ የታምራት መሆን ይጀምራል። እና ኢየሱስን ልስጥህ፣ ሌላ የለኝም፣ ጌታን እሰጥሃለሁ እና የተቀበዩ እና አግባበዩ ወስኝ፣ ከሱ ጋር ሁኚ። እሱ ይመራሻል፣ ቤትሽን ያሳምራል፣ ልጆችሽን ይጠብቃል። እሱ ግን ከሌለ የለም፣ ዜሮ ነው። ኢየሱስ ብቻ አዳኝ፣ የሚመጣ የሚመለስ ኢየሱስ። ክብሬ ፓስተር ተስፋዬ ክብሩ ኢየሱስ ነው። ዘመኑ ትዳር ሁሉ እሱ ነው። ቤቴ እሱ ነው።
ኢየሱስ ነው፣ ሌላ የለም። አያውቅም፣ ሊያውቅም አይፈልግም፣ ላስብም አልፈልግም። አንድ ስም አጭር ጸሎት ጸልያለሁ። እዚህ ላይ ጌታን ከተቀበልክ ቸርች አይደለም ብያለሁ። ባለሽበት ቦታ ሄደ፣ ባለበት ቦታ ሄደ፣ ቸርች ሄደ፣ ደቀ መዝሙር ያስተምሩ፣ ደህንነት ያስተምሩ። አይ ፓስተር ተስፋዬ የለም ካል ፓስተር ተስፋዬ ለማይ ልኮልሃል። ማት የላክን ማት ማሽ ቦታ ያልኩ እዚህ እናንተ ስላላችሁ መሰል መሰለን ማሽ ቦታ ይላካል። ማሽ ግሩፕ አለ ይላካል። እናንተም ትልካላችሁ። አሜን። አጭር ጸሎት ጸልያለሁ። ሌላ ሬዲዮን አለ ብያለሁ። 518 907 9015 በሞባይል ፎን በቤት ፎን ሊንክ ልኬላችኋለሁ። የኛ ዌብሳይት ዙም ስታደርጉት አለ ሬዲዮን አለ። በጣም ከታችን ማዚ ጋር የምናዘጋጀው ሬዲዮን አለ። በጣም የሚያስገርም። ስለዚህ አጭር ጸሎት ጸልይ። እኔ የምለው ጮክ ሬዲዮ ላይ አለ። እኔ የምለው ጮክ በይና ግባ በለው ኢየሱስን። እኔ የምለው ጮክ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግንሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። በቃ አለቀ። ከሱ ጋር ኪዳን አደርጋለሁ። አሜን። ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል አንብብ። በጣም ማንበብ አለብህ፣ እሱን ለማወቅ ማለት ነው። አሜን። እግዚአብሔር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። ስለዚህ ስም በዚህ ስም በኢየሱስ ስም በዚህ ሶሻል ሚዲያ ላይ አለ፣ በዚህ በአሜሪካ አለ፣ በኤሮፓ አለ፣ በኤስያ አለ፣ በአፍሪካ በኢትዮጵያ ሆነ በኢየሱስ ስም የተዋጠ ይሁን። በኢየሱስ ስም የተዋጠ ይሁን። በኢየሱስ ስም ተዋጠ። እግዚአብሔር አባት እናመሰግናለን። ይሄ ስም ያከበርከው ስም ዛሬም በኢየሱስ ስም ይሄ ፍሬ ስለሚያፈራ አመሰግናለሁ። እንጂ ሰስኔም አሜን። ስለዚህ እንዳረዝም ይብቃኝ። አሜን። ሼር አድርጉት፣ እናንተም ላኩት። አሜን አሜን። አዲቅ ቁጥር 2 ደግሞ የሚያስገርም ይሆናል። ቁጥር 2 የሚያስገርም አሳያቸዋለሁ። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት። አይ ቲንክ ዛሬ ምንድን ነው ማክሰኞ ላይ እንገናኛለን። ቁጥር 2 እንገናኛለን። ነው ዛሬ ዓርብ ነው እንጂ ምነካ ፓስተር ተስፋዬ ዓርብ ነው እንጂ ተው እንጂ። ስለዚህ መልካም ሳምንት። አንድ ስም ብቻ በሰማይና በምድር፣ አንድ ስም ብቻ ኢየሱስ ብቻ በሰማይና በምድር፣ ኢየሱስ ብቻ ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል። ሌላ የለም። አለቀ። ፓስተር ተስፋዬ ጋር ስትመጣ የሚሰጥ ኢየሱስን ነው የሚያሳየ ኢየሱስን። ከሱ ተምሬያለሁ፣ ትህትናና የዋህነትን ከኔ ተማሩ ላይ ያስተምራል። አሜን። ኢየሱስ ብቻ ውበት፣ ሀብት፣ ሌላ ተይ። እሱ ካለሽ ሁሉ አለሽ። አሜን። ስለዚህ ሼር አድርጉ። ጸጋ ይብዛላችሁ። አቤት መድረክ ላይ በሰብክማ እንቱን ድብልልቅ ነው የሚለው። ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ተባረኩልኝ። ኢየሱስ ጌታ ነው። ለዚህ ነው ኢየሱስ ጌታ ነው፣ ሰይጣን ሌባ ነው የምለው። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ።